ሰላም ሰላም ወገኖቼ ዛሬ የምናየው ኢንፑት አውትፑት እና ኢንደንቴሽንን ከቤዚክ ሲንታክስ ኦፍ ፓይተን እናያለን። ኢንፑት አውትፑት ዴፊኒሽኑን ስናይ ኢንፑት አውትፑት አር ፋንዳሜንታል ኮንሰፕትስ ኢን ፕሮግራሚንግ ዴት ኢንቮልቭስ ኢንተራክቲንግ ዊዝ ዩዘርስ ኤንድ ኤክስተርናል ሶርስ ኦፍ ዴታ። ከዩዘሩ ጋር ዩዘሩ ከፕሮግራሙ ጋር ኢንተራክት የሚያደርግበት መንገድ ዋናው ኢንፑት አውትፑት ነው። ኢንፑት አውት ዩዘሩ ከየሆነ ዳታ ለሆነ ነገር ለሆነ ፋንክሽን ለመስራት የሆነ ዳታ ዩዘሩ ከዩዘር ተቀብሎ ፕሮግራሙ እንዲሰራ ለማድረግ ደግሞ ፕሮግራሙ ለዩዘሩ ዲስፕላይ እንዲያደርግ ፕሪንት የሚያደርገው ኢንፑት አውትፑት ነው የሚባለው። ስለዚህ ኢንፑት ዴፊኒሽኑን ስናይ ኢንፑት ኢዝ the process of accepting data or information from user ከዩዘሩ ዴታ ወይም ኢንፎርሜሽን ከዩዘሩ መቀበሉ ኢንፑት ነው የሚባለው። ፓይተን ራሱ ቢልትን ፋንክሽን አለው ኢንፑት ፋንክሽን አለው ፓይተን used to accept or prompt users input ዩዘር ኢንፑትን አክሰፕት ለማድረግ ኢንፑት ፋንክሽን ፓይተን አለው። ሌላው ደግሞ አውትፑት ነው። አውትፑት ማለት ፕሮሰስ ኦፍ ዲስፕላይንግ ኢንፎርሜሽን ኦር ሪዛልትስ ፍሮም ፕሮግራም ቱ ዩዘር ከፕሮግራሙ ለዩዘሩ ሪዛልቱን ዲስፕላይ ማድረግ ነው። ፓይተን ደግሞ ራሱን የቻለ ቢልትን ፕሪንት ፋንክሽን አለው። ሌላኛው ደግሞ ኢንደንቴሽን ነው። ኢንደንቴሽን ያው ፓይተን የሚሰራው የሆነ እንትኖችን ለምሳሌ ሌላ ፕሮግራሚንግ ላንጉዌጅ ላይ ብሎክ ኦፍ ኮድን ለመግለጽ ጀስት ክሩል ብሬስ በመጠቀም ነው። ግን እዚህ ላይ ኖርማል ኢንደንቴሽን ነው የሚጠቀመው። ኢንደንቴሽን ማለት ደግሞ ዴፊኒሽኑን ስናይ ፕራክቲስ ኦፍ ዩዚንግ ዋይት ስፔስ መጠቀም ፕራክቲስ ነው። ዋይት ስፔስ ኦር ቲፒካሊ ስፔስ ኦር ታብ ነው ዋይት ስፔስ እና እነዛን በመጠቀም ነው። የነዛ ፕራክቲስ ነው ፓይተን ኢንደንቴሽን እነዛ ላይ ነው የሚሰራው። ስለዚህ እኔ አሁን ዛሬ ደግሞ ማሳያችሁ ፓይተን ራሱን የቻለ ቢልትን አይዲኤል ያለ በሱ ነው ማሳያችሁ። ያው ሰርች እዚህ ላይ መታችሁ ሰርች ማድረግ ትችላላችሁ። አይዲኤል ብላችሁ ሰርች ስታደርጉ ያመጣላችኋል። ያው ፓይተን አይዲኤል እሱን ያው ትከፍቱታላችሁ። እሱ ላይ ነው ዛሬ ማሳያችሁ። እንደምታዩት ያው ከፈተልኝ። ስለዚህ ፓይተን አይዲኤል ያው ኢንተግሬትድ ዴቨሎፕመንት እና ለርኒንግ ኢንቫይሮንመንት ነው የሚባለው። ስለዚህ ይሄን ይመስላል ኢንቫይሮንመንቱ። እዚህ ላይ ኢንፑት ፋንክሽኑን መጻፍ ትችላላችሁ። ለምሳሌ እኔ እኩል ይሆናል ብዬ ኢንፑት፣ ከዛ ኢንፑት ውስጥ ደግሞ ያው የፈለጋችሁትን ስትሪንግ መጻፍ ትችላላችሁ። እዚህ ጋር ለምሳሌ ኢንተር ዩር ኔም ብዬ ኔምን ከዩዘር ልቀበል ስትሪንግን። ስለዚህ እዚህ ጋር እንደምታዩት ከተጻፋችሁ ኢንተር ስትሉ ኢንተር ዩር ኔም የሚል ነው የሚመጣው። እዚህ ላይ የፈለጋችሁትን ስም መስጠት ትችላላችሁ። ከዛ አሁን ኔም ቫሪያብል ላይ የተቀመጠው ስም ሜል ስም ነው። ስለዚህ እዚህ ጋር አሁን ኔም የሚለውን ለምሳሌ ፕሪንት ፋንክሽን ኦልሬዲ ለዩዘር ዲስፕላይ ማድረግ ነው። ስለዚህ ፕሪንት ኔም ብዬ እኔ ፕሪንት ሳደርግ እንደምታዩት አማረ የሚል ኔም አምጥቷል። ሌላው ደግሞ አሁን ለምሳሌ ነም ዋን ብዬ ኢንቲጀር ለመቀበል ለምሳሌ ነም ዋን እኩል ይሆናል ኢንት ኮንቨርት ለማድረግ ኢንት ትጠቀማላችሁ። እዛ ላይ ደግሞ ኢንፑት ብላችሁ ኢንፑት ላይ ያው whatever ስትሪንግ እዚህ ጋር መግለጽ ትችላላችሁ። ኢንተር ነም ዋን ብዬ ኢንተር ነም ዋንን እንዲቀበል ላድርግ። ከዛ እንደምታዩት ኢንተር ነም ዋን የሚል ሜሴጅ መጥቷል። እዚህ ላይ ለምሳሌ እኔ አሁን ስትሪንግ ለምሳሌ ላስገባ። ስትሪንግ ቢገባ ምንድነው እንደምታዩት ኢለር ነው ኢንቫሊድ ሊተራል ፎር ኢንት ይላል። ስለዚህ መግባት ያለበት ኢንቲጀር ነው። ስለዚህ ወደ ኢንቲጀር ኮንቨርት ስለተደረገ ስትሪንግ ስለገባ ኢንቲጀር እንትን አይልም። እዚህ ጋር እንደምታዩት ስትሪንግ ነው ያስገባሁት። ስለዚህ ይሄን ኮፒ ላድርግና እንደገና ኔም ላስገባ። እዚህ ላይ ለምሳሌ ቁጥር ሳስገባ እንደምታዩት ነም ዋንን ፕሪንት ባደርግ ፕሪንት ነም ዋን እዚህ ጋር ፕሪንት ስታደርግ እንደምታዩት 22ን ፕሪንት አድርጎልኛል። ስለዚህ እንዲህ ያደረጋችሁ ጀስት ኮንቨርት ለማድረግ ወደ ፍሎት ለመቀየር ለምሳሌ ነም ቱ ብዬ እኩል ይሆናል ፍሎት ኦፍ ከዛ ኢንፑት
ከዩዘሩ ለመቀበል። ስለዚህ እዚህ ላይ ደግሞ ኢንፑት ላይ ያው ዋትኤቨር ስትሪንግ መጻፍ ትችላላችሁ። ኢንተር ኔም ቱ ልበል እኔ። ስለዚህ ከዛ እዚህ ጋር ለምሳሌ 2.4 ብል ከዛ ፕሪንት ነም ቱ ፕሪንት ለማድረግ እንደምታዩት ነምቱ ፍሎት ተቀብሏል። እንዲህ ያደረጋችሁ ፍሎት ለማድረግ ነምበሩ ወደ ፍሎት ኮንቨርት ለማድረግ እንደዚህ ካስት ማድረግ ነው። ያው ኢንቲጀር ለመቀየርም እንደዚህ ታደርጉታላችሁ። ሌላ ታይፕ እነዛ ዳታ ታይፖችን እዚህ ጋር መጻፍ ከዛ ኢንፑት ፋንክሽን መጠቀም ነው ማለት ነው። የምናየው ደግሞ ሌላው ኢንደንቴሽን ነው። ለምሳሌ አሁን እዚህ ጋር ብሊንክ የሚያደርገው እዚህ ኢኒሻል ስታርት ላይ ነው። ነገር ግን ለምሳሌ አንድ ጊዜ ታብ ነክቼ እዚህ ጋር ክሊክ ካደረግኩ በኋላ እዚህ ጋር ለምሳሌ ኔም እኩል ይሆናል የሆነ ስም ብሰጥ እዚህ ጋር እንደምታዩት ኢንደንቴሽን አንኤክስፔክትድ ኢንደንት ይላል። ኢንደንቴሽን ኢረር ነው ዲስፕላይ ያደረገው። ስለዚህ መጀመር ያለበት እንደምታዩት እዚህ ጋር ገባ ብሎ ነው መጀመር ያለበት፣ ግን እንደዚህ ሲሆን አንኤክስፔክትድ ኢንደንቴሽን ነው የሚለው ኢረር ዲስፕላይ ያደርጋል። ስለዚህ ይሄ ነው በቃ ሌላው ኢንደንቴሽን አንዱ ቤዚክ ሲንታክሱ። ይሄን ደግሞ አብዛኛው ጊዜ በሌላ በሉፖች በፋንክሽን ጊዜ ምናምን እነዚህ የኢንደንቴሽኑ ትልቁ ስራ እዛ ላይ ነው። ግን እናያለን ያው ሙሉ በሙሉ ብሎክ ኦፍ ኮድ ኤክስፕሬስ የሚደረገው በኢንደንቴሽን ነው እና እነሱን በሌላ ቲዩቶሪያል እናያለን። ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ ማድረግ እንዳትረሱ። ጥያቄ ካላችሁ ኮሜንት ላይ አስቀምጡ። መልካም ጊዜ